አስረግዛችሁ ወይንም ደግሞ ካስወለዳችሁ በኋላ ጥላችሁ የምትሄዱ ሰዎች መጨረሻችሁን እኔ ልንገራችሁ። እኔ ልጄን ማሳደግ ከአቅሜ በላይ ስለሆነ የሚወስድ አካል ካለ በውስጥ ያናግረኝ። ያ ሰው ጋር ሄዶ እንዲከራተት አልፈልግም። ያየዋቸው 4 ሰዎች አቅም የላቸው። እንደኔ ልጅ ወልዳችሁ የተሰደዳችሁ እናቶች ይሄንን ቪዲዮን በደንብ አድርጋችሁ አድምጡኝ። የዚህ አመት ምርጥ ሞቲቬሽን ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ያመጣል። ግን ወዳጄ እናት ጥለህ ብትሄድ ምንም አይመጣም። ሰላምታ እንጂ አናስገባም፣ ሰርገኛ አይመስልም። እንደውም ይሄ ሰውየውማ አባቷ ነው መሰለኝ እየገፋ ወደ ውስጥ ማስገባት ጀመረ። ልዩነቱን እንዴት አያችሁት? በስመ አብ ቶርሙሩን ፈረንጆቹን እንዳናስገባም ብትሏቸው ደንግጠው ነው ፈርጥጠው የሚጠፉ። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። ስለዚህ አሁን አንተ ስንት አመት ነው? አሁን 88 አመቴን አከበርኩ። ሚያዝያ 26 የኛ ባሎች የዘገያችሁበት ምክንያት አውቀናል። ተነቅተባቸዋል። የቃማችሁ ነው? ጫት የቃማችሁ ነው ወይ ታፍራችሁ ነው? ማረሚያ ያቀጣችሁ የቃሙ ነው። ነገ ዘቅዝቆ ለሚሰቅል ከሞትክ በኋላ ንፍሮ ባንተ ስም እንጀራ የሚወጥቅ ህዝብ ሲመለስ ካርታ ይጫወታል እኮ አንተ ሞት። ቀጥሎ አንተ በህይወት እያለህ ዶሮ ታርዶ ለማይታወቅ ስትሞት በሬት ታረዳለህ አንተ። ቪዲዮ ጀምሯል። አዎ ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ዛሬ እንደተለመደው አዳዲስና አጃይብ የሚያሰኙ ቪዲዮችን ሰብሰብ አድርገን ለእናንተ ይዘንላችሁ የምንቀርበው እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ክኖሩ ነስነሱ አጣፍቶ ከሽኖ ወገቡ ጉብጥ እስኪል ድረስ ኤዲት አድርጎ ለእናንተ የሚያቀርብላችሁ ግሴ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ ቼክም አይሰራም፣ እንዲሁም ማስጫ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን መጫን፣ የዶል ምልክቷን በመጫን ቤተሰብ መሆን፣ የላይክ ምልክቷን በመግጨት ለቀጣይ ሰው ትራንስፈር ማድረግ፣ ኮሜንት ሴክሽን ላይ ፍቅራችሁን መግለጽ፣ ሐሳብ ካላችሁ በውስጥ መስመር ማናገር፣ ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። እምቢ አለን ቪፒኤን እላለሁ። የምርትና አገልግሎት ይቀደም ብዬ ነው። ኧረ እባክህ በራችን ክፍት ነው። ግሴ እንዳለ ቪፒኤኑን እያበራችሁ ነው፣ እናመሰግናለን። ቪፒኤኑን ደግሞ ያላበራችሁ ሰዎች ምኑ ናችሁ ነው? አብሩ አለበለዚያ ያደናቅፋችኋል። ጨለማ ነዋል። ይብራ ብሏቸዋል። በዛሬው ዕለት እንግዲህ ልደቷን የምታከብረው ልጃችን ሸበሏ ቆንጅየዋ ሃሁ እንኳን ተወለድሽልን። ለእናት ለአባትሽ ለዘመድ ለወገን የምትበቂ ልዕልት ያርግሽ። አሜን። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። አስረግዛችሁ ወይንም ደግሞ ካስወለዳችሁ በኋላ ጥላችሁ የምትሄዱ ሰዎች መጨረሻችሁን እኔ ልንገራችሁ። ከ15 አመት ወይም ከ20 አመት በኋላ የሆነ ቴሌቪዥን ጣቢያ ላይ ትመጡና አርጅታችሁ ወገባችሁ ጎብጦ በመከበሪያ ዘመናችሁ የገዛ ልጃችሁን ቀና ብሎ ለማየት እንኳን ድፍረት ሳይኖራችሁ ልጄ ከ20 አመት በፊት እየሄድኩት ባለመገንዘብ ነው፣ ባለማወቅ ነው፣ ባለማስተዋል ነው፣ እባክህ ይቅር በለኝ፣ እባክህ ማረኝ እያላችሁ መለመን ይሆናል መጨረሻችሁ። ቪዲዮውን የሚያዩ ሰዎች ደግሞ ከስር ይገቡና አሁን ገንዘብ ሲያገኝ ጊዜ መታችሁ ልትለምኑ በገዛ ልጃችሁ እግዚአብሔር ያሳያችሁ። ዛሬ ከፍ ሲል ነው የታየህ፣ ዛሬ ትልቅ ቦታ ሲደርስ ነው መተምትለምነው እየተባላችሁ ኮሜንት ይጻፍላችኋል። ጀግና ከሆናችሁ በስተትም ይሁን በማወቅም ይሁን ለገባችሁበት ነገር ኃላፊነት ወሰዱና ዛሬ ልጃችሁን በአግባቡና በስርዓት አሳድጉ። የዛን ጊዜ ሽምግልናችሁ ያማረ ይሆናል። ቀና ብላችሁ ትሄዳላችሁ። የሚገርም ንግግር። ዛሬ ላይ ኃላፊነት ያልወሰድከው ነገር ነገ ላይ ውሃ የሚያጠጣችሁ ራሱ ውሃ የሚያቃብላችሁ ታጣላችሁ። አሁንም እየሆነ እያየነው ነው። በወጣትነት እድሜያችን ምን ያደርግልናል? ልጃችን እኛ በዚህ ሰዓት አንፈልግም። ሁሉም ላይ መፍረድ አይችልም። በችግር ጉዳይ ሰው በራፍ ላይ የሚጥሉ አሉ። የታወቀ ነው። በጉዲፈቻ የሚሰጡ አሉ። ለምን? ማበላው ነገር ስላጣው ልጄ ከሚሞትብኝ ሰጥቼ እሱ ይትረፍልኝ፣ እኔ በሞት ልሙት። የጊዜ ጉዳይ ሆኖ ጊዜ ቆጥሮ በህይወት አኑሯችሁ አሁን ለሚፈላለጉ አሉ። ነገር ግን ኃላፊነት መውሰድ ያለባችሁን ነገር በጊዜና በሰዓቱ ውሰዱ። አትፍረዱባቸው። ይሄ ትዕግስት ላጣችሁ ሰዎች ነው። ስሙት በደንብ አድርጋችሁ።
ህይወታችን ላይ ሁሉም ነገር የሚያስደስት ላይሆን ይችላል። አንዳንድ ጊዜ በጣም የሚያናዱ ነገሮች ህይወታችን ላይ ይከሰታሉ። ውስጣችንን ብጥብጥ የሚያደርጉ ነገሮች ማለት ነው። ያኔ ውስጡ ያለውን ንዴት ወዲያውን የሚናገር ሰው መጨረሻው ይሄ ነው። ተመለከታችሁ? ውስጡ የተሰማውን ነገር ወዲያውን በቃ ሪፍሌክት የሚያደርግ ውስጥ ያለውን ፍንዳታ የሚናገር ሰው ለራሱ ይበላሻል፣ አካባቢውን ያበላሻል፣ ክብሩ ነው የሚቀለው። ነገር ግን እንደዚህ ውስጡ ያ አንድ አይነት መናወጦች ቢፈጠርም እንኳን ዝም የሚል ጊዜ የሚሰጥ ወዲያውን ምላሽ የማይሰጥ መጨረሻው እንደዚህ ነው የሚሆነው። አያችሁ? ቀስ የራሱ ክብር እንደተጠበቀ ነው የሚሆነው። ሰው አያበላሽም፣ ለራሱ አይበላሽም፣ ክብሩ እንደተጠበቀ ይኖራል። እና አንዳንድ ጊዜ ውስጤ ባዶ እኮ ነው እንጂ ንዴት ብቻ ነው የምትሉ ሰዎች እባብም መርዙን ከተፋ በኋላ ውስጡ ባዶ። ትክክል። ስለዚህ የተሰማንን ሁሉ ልንናገር አይገባም። አስተዋይ ግን ዝም ይላል መጽሐፉ። በዝግታ ብዙውን ጊዜ ተናግረናል። ደስ ባላችሁ ሰዓትም በተከፋችሁ ሰዓትም ወዲያውኑ ሐሳባችሁን አትግለጹ። ሰከን ማለት ብዙ ነገርን ያስተካክላል። መደንፋት ደግሞ ነገርን ያበላሻል። የሰው ልጅ ምጣኔቱ ጋር ነው ፊልተሩ፣ ምላሱ ላይ ነው። ምላስ ያስገድላል። በህይወታችሁ ማጣት የሌለባችሁ ነገሮችን በሙሉ የምታጡት በመላሳችሁ ነው። በመላሳችሁ እቺ ምላስ እቺ ሁሉ ነገር ነው የምታሳጣችሁ። በተናደዳችሁም ሰዓት ሆነ በተደሰታችሁ ሰዓት ጊዜ ጠብቃችሁ ቀስ ብላችሁ ተረጋግታችሁ አስባችሁ የዛን ሰዓት ራሱ ነገሮች ሁሉ ይገለጥላችኋል። የሚደነፉ ሰዎች በነገራችን ላይ በዓለም ላይ ትልቁን ተጎጂ እነሱ ናቸው። በሽተኛም ነው የሚሆኑት። እንደገና ማጣት ማለት ነው። ወንድማችን እንደተናገረው እባብን መርዙን ከተፋ በኋላ ውስጡ ባዶ ነው። እኔ ደግሞ ልጨምርላችሁ፣ መሳሪያም ከተተኮሰ በኋላ ውስጡ ባዶ ነው። ከተተኮሰ በኋላ ሰው ይገላል፣ ምላስም ሰው ይገላል፣ ቅስም ነው የሚሰብረው። በቀደም በኦሮምኛ ያወራሁት በአማርኛ ልድገምላችሁ። እኔ ልጄን ማሳደግ ከአቅሜ በላይ ስለሆነ የሚወስድ አካል ካለ በውስጥ ያናግረኝ። በኦሮምኛ የለቀኩትን ቢያንስ 4-5 ሰው እኔ ወስደዋለሁ እያለ ነው። አቅማቸው ሳይ አይችልም። ልጄን እኔ አቅሜ ስለማይችል ማሳደግ ስላልቻልኩ ብዙ ፈተና አይቼ ያሳደግኩትን ልጄን አሳልፌ ለሰው እየሰጠው ስለሆነ ያ ሰው ጋር ሄዶ እንዲከራተት አልፈልግም። ያየዋቸው 4 ሰዎች አቅም የላቸውም፣ የማሳደግ አቅም የላቸውም። ልጄ ተንቀባሮ እንደፈለገ ትምህርቱን እየተማረ እንዲያድግ ነው የምፈልገው። ይሄን ሰሞን የሚለቀው ቪዲዮ ርቦኛል፣ ተርቤያለሁ፣ እርዱኝ ሲላችሁ ዝም ያላችሁ በሙሉ ዛሬ እኔ ልጄን እንድሰጥ የገፋፋችሁኝ በሙሉ ደስ ይበላችሁ። ልጄን ልሰጥ ነው እና ሀብታም የሆናችሁ ልጅ ማሳደግ የምትችሉ ማስተማር የምትችሉ ልጅ ያሌላችሁ ልጅ ያሌላ አለ አይደል? ስንት አለ ኢትዮጵያ ውስጥ እና ማሳደግ መቻል የምትችሉ ብቻ እኔ ጋር ደውሉና ኢኮኖሚያችሁን አይቼ ልጅ ማሳደግ የምትችሉ ከሆነ እኔ ከአቅሜ በላይ ስለሆነ ለማንኳችሁ እናንተ ፊት ቆምኩ። ልጄን አውጥቼ ሚዲያ ፊት አቁሜ ርቦኛል እባካችሁ እርዱኝ፣ መማር አቅቶኛል እባካችሁ እርዱኝ ብሎ እየለመናችሁ እባካችሁ አዶናይ ጋር አድርሱልኝ፣ አዶናይ ይርዳኝ። ለሌላ ብሔር ለሌላ ሙስሊም ያልሆነ ሰው ሙስሊም የሆነ ሰው ተቸግሮ ሲወጣ አንድ ሰው ዞር ብሎ አይቻለሁ። ከዚህ በፊት ብዙ ጊዜ አይቻለሁ። ዛሬ እኔ ወጥቼ ከነ ልጄ ስንት ጊዜ ስለምናችሁ አንድ ሰው እስቲ ምን ሆነች እቺ ልጅ ለምንድን ነው ልጇን የመስጠት ደረጃ የምትደርሰው ብላችሁ አንድ ሰው እንኳን። አሰላሙ አለይኩም፣ እንዴት ናችሁ? ሰላም ናችሁ? በዚህ ጉዳይ ላይ እኔ ልፈርድባት አይደለም የመጣሁት። እንደው እንደ አንድ እናት የተሰማኝን ልናገር ነው የመጣሁት። እውነቴን ነው የምላችሁ። አንደኛ ነገር ግዴታ ነው እንዴ ሰው እንዲረዳ ግድ እንትን መሆን አለበት? ሰው የመርዳት ግዴታ አለበት ነው ብለሽ የምታስቢው? አንድ ሁለተኛ ነገር ደግሞ አልহামዱሊላህ በጤነኛ ልጅ ነው ያልሽው። አልহামዱሊላህ ሰው በሽተኛ ልጅ እንኳን በእግሩ ማሄድ እንኳን ይዞ ለስንት ዓመት ቤት ይዞ የሚቀመጥ እንኳን አለ። በገመድ አስሮ እንኳን ቤት ውስጥ እየጠበቀ ቁጭ የሚል ወላጅ አለ። እንደዛ አይነትም እኮ አለ አይደለ እንዴ? የግድ መተው እዚህ እንትን ላይ ቲክቶክ ላይ መለመን የለባቸውም። ሲቀጥል ደግሞ አንቺ እናት አይደለሽ? ልጅሽ ፊት እንዴት እንደዚህ አይነት ነገር ፈልገሽም ይሁን ሳትፈልጊው ይሄን ልጅ ወልደሽዋል። በቃ እሱ አይደለም የሱ ጥፋት አይደለም፣ ጥፋቱ ያንቺ ነው። ሳትፈልጊው ይሁን ፈልገሽ
ወልደሽዋል። ጥፋቱ ያንቺ ነው እንጂ ልጁ አይደለም። ልጁ አምጡኝ ብሎ አልመጣም፣ ውለዱኝ ብሎም አልተወለደም። ስለዚህ ልጁ ፊት አቁመሽ አንቺ እኔ እንጃ በቃ እንዲሁ ሳይሽ ማለት ነው ይሄን ልጅ አቁመሽ እንደዚህ እሱ ፊት ይሄን ነገር መናገርሽ በራሱ በጣም እኔ ሌላ ነገር ማለት አልፈልግም። ከባድ ሴት ነሽ፣ ከባድ እናት ነሽ። እውነቴን ነው የምልሽ እንጂ ይሄ ልጅ እዘይኝ አይል ተሸክመሽኝ ሂጂ አይል የሰው ቤት ልብስ አታጥቢ የሰው ቤት ሰርተሽ አትንተናቲን ይሄው እየሰሩ ነው እኮ እኛ በየሰፈሩ እያየን እኮ ነው የሰው ልብስ እያጠቡ የጣታቸው ቆዳ እስኪላጥ እስኪቀላ እስኪደማ እያጠቡ ልጅ 3-4 ልጅ እያሳደጉ ነው። አንቺ የሰው ልጅ አንድ ልጅ ይዘሽ እንትን አጥበሽ የሰው ልብስ ብታጥቢ ሰው ቤት ብትሰሪ ምን እንዳትሆኚ ነው? የግድ ለምነሽ ገንዘብ ማግኘት አለብሽ። ያንን አምሮሽን አሳመነሽ ነው እንጂ የመስራት አቅሙ አለሽ፣ በደንብ አለሽ አቅሙ መስራት ትችያለሽ። ጤነኛ ነሽ ሳይሽ። ግን ምንድነው ራስሽን አስንፈሽዋል፣ ላለመስራት አስንፈሽዋል። ምንድነው በቃ ሰው ቤት ይሄንን ሌሎች እናቶች ዋጋ ከፍለው እየሰሩ ልጆቻቸው የሚያሳድጉበት መንገድ አይደለም የመረጥሽው። አንቺ ሾርት ከት መንገድ ነው የመረጥሽው። ቲክቶክ ላይ መጣይ ሰው ደግሞ ለማን መርዳት እንዳለበት ለማን መስጠት እንዳለበት አሁን እየለየ ነው። ሁሉም መጥቶ ስለጠየቀ አይሰጥም ማንም ሰው። አንድ እሱ ነው። ሁለተኛ ነገር ደግሞ ልጁን እንዲያሳድጉ የምታስቀምጪው መስፈርት ልክ እኮ አንቺ ራስሽ ነገሩ በእጅሽ እንዳለና እንደፈለግሽ እንደምታደርጊ ነው የሚመስለው ሁኔታሽ። እንደዚህ ማስተማር የሚችል እንደዚህ ሀብታም የሆነ እንደዛ የሆነ እዚህ ጋር ምን በላው ምን ጠጣው ምናምን እያልሽ ነው። እዛ ጋር ደግሞ ትልቅ ነገር መጠየቅ ማለት ይሄ እኮ ነውር ነው። በሰው ኪስ አንቺ እንትን ማለት መፍረድ፣ በሰው ኪስ እንትን ማለት እንደዚህ ካልሆነ ብለሽ መስፈርት ማስቀመጥ መወሰን ምን ማለት ነው? ይሄ ነውር ነው። አይባልም፣ አይደረግም። ቢያንስ እናት እንትከፍለው ዋጋ ከፍላ ልጆቿን ታሳድጋለች። አይደለም አንድ ልጅ አይደለም ትምህርት ቤት ውሎ መምጣት የሚችል መንታ አራስ ተሸክሞ አስተኝተው እየሰሩ ነው። ከዛ ከአቅማቸው በላይ ከሆነ ደግሞ ለምነው እያኖሩ ነው ልጆቻቸው። ያንጂ ምንም የተለየ ነገር የለውም። አይገርምም? የልጅቷን ቪዲዮ አይታችሁ እንደተበሳጫችሁና እንደተናደዳችሁ እርግጠኛ ነኝ። ሐሳባችሁን እስቲ ኮሜንት ሴክሽን ላይ አስቀምጡልኝ፣ እንወያይበታለን። መቼስ የሰው ልጅ የሚማረው የከፋ ነገር ከደረሰበት ነውና ይሄን ቪዲዮ ስታይ ትማሪበታለች ብዬ አስባለሁ። እስቲ እንየው። እንደኔ ልጅ ወልዳችሁ የተሰደዳችሁ እናቶች ይሄንን ቪዲዮን በደንብ አድርጋችሁ አድምጡኝ። እኔ ለልጄ ብቁ እናት እንዳልሆንኩኝ ይሰማኛል በብዙ ነገር ማለት ነው። ያም ለምንድን ነው ብትሉት የኔን ህይወት ለልጄ ደግሜ መስጠቴ በጣም ያናድደኛል። እኔ የ4 ዓመት ልጅ ሆኜ እናቴ እኔን ጥላኝ አረብ ሀገር ወጣ። እኔ የ14 ዓመት ልጅ ሆኜ ከ10 ዓመት ቆይታ በኋላ መጣ። አብረንም አልሆንም ከናቴ ጋር ማለት ነው። እኔም ደግሞ ጥዬ 14 ዓመት ሲሞላኝ ወደ ቤሩት ስደት ተሰድጄ ነበር እና የእናትነትን ፍቅርም ጣዕምም አላውቅም። ለዛም ነው መሰለኝ ቅርርብ የለንም ከናቴ ጋር ማለት ነው። የሆነ ኮኔክሽን የለንም። እሞክራለሁ እናቴ እንደሆነች ውስጤ እንዲሰማ በጣም እሞክራለሁ፣ ግን አልችልም። እግዚአብሔርን እናትነቷን አልክድም፣ ግን አብራኝ ችግሬን መከራዬን አይታ ስላላሳደገችኝ ጠረኗን ጠጥቼ ስላላደግኩኝ ይመስለኛል በቃ ውስጤ አይዘፈዘፍላትም። ከሷ ይልቅ ለአባቴ ነው እኔ ቦታ የምሰጠው። አባቴን በጣም ነው የምወደው፣ ለምን አብሬው ስላደግኩኝ ማለት ነው። ያንን ህይወት ደግሞ ዛሬ በልጄ ደገምኩኝ። አብዛኛው ህይወቶቼ እንደኔ ናችሁ። ልጅ ጥላችሁ ነው የመጣችሁት። ብንችል በጊዜ ለልጆቻችን ብንመለስ። ልጆቻችን ከኛ የሚፈልጉት ጫማ አይደለም፣ ልብስ አይደለም፣ ብር አይደለም፣ ወርቅ አይደለም፣ ጥሩ ትምህርት ቤት መማር አይደለም። ከኛ የሚፈልጉት የኛን ጠረን ነው። ባይበሉ እንኳን ጠረናችንን ጠጥቶ ማደግ እንደሚፈልጉ አውቃለሁ። እና ያንን ነገር ደግሞ እኔ መልሼ በልጄ መድገሜ ያናድደኛል። እባካችሁን አረብ ሀገር ያላችሁ እህቶች ማለት ነው እናትነት አረብ ሀገር ወጥቶ ማሳደግ እንዳልሆነ በደንብ ልትገነዘቡ ይገባል። ዛሬ እኔ የምሰራው ነገር ሁሉ ለራሴ ነው እንጂ ለልጄ አይደለም። በርግጥ ጫማ ልብስ ሊገዛለት እችላለሁ። እኔ ለራሴ የምኖረውን ቤት፣ ለራሴ የምቀመጥበትን ሶፋ፣ ለራሴ የሚያምር ህይወት እያደረኩ ነው እንጂ ለልጄ አይደለም ያንን እያመቻቸ ያለሁት። ልጄ ከኛ የሚፈልገው ፍቅርን ነው፣ እናትነታችንን የእውነትን ነው የሚፈልገው። እኔ እግዚአብሔር ምስክሬ ነው። ዛሬ እንዴት ውስጤ እንትን እያለ እንደሆነ ልነግራችሁ አልችልም። በብዙ ነገር ልጆቻችንን እየጎዳን ነው። ነገ ልጅ አለን ብለን ልጆቻችን አድገው የሆነ ቦታ ላይ ደርሶ በኋላ ስንሄድ ለኛ እይታቸው የእናትነትን አይደለም፣ ልክ እኔ እንደማደርገው ማለት ነው። ይሄ ነገር ብዙዎቻችሁን ያስተምራችኋል ብዬ አስባለሁ።
ልጅ ከኛ የሚፈልገው እናትነታችንን፣ ፍቅራችንን፣ አብረን መኖራችንን ነው። እኔ እናቴ በሌለችበት ጊዜ ብዙ መከራ ብዙ ችግራችን ነው ያደግኩት። የሚያቀኝ ያቀኛል። እናት በከፈተች ቤት ሌሎች ጓደኞቼ ትምህርት ቤት ጨርሰው ሲመጡ እኔ ደግሞ አንገቴ ላይ ቁልፍ አስሬ ያንን ቁልፍ ከፍቼ ነው ቤት የሚገባው። ያ ነገር ውስጤን ይጎዳው ነበር። እኔ ያንን ነገር እንደ እግዚአብሔር መድኃኔዓለም እሱ አባቴ ያግዘኝ እንጂ በጣም አሁን ላይ እየተሰማኝ ነው። አይ ዶንት ኖ እግዚአብሔርን እኛንም እናቶችንም እግዚአብሔር ለልጆቻችን በሰላም ወደ ሀገራችን ይመልስልን። አሜን ይመልሰን። ለምን ስሜታዊ እየሆንኩ እንደሆነ ራሱ አላውቅም። እና ይሄንን ቪዲዮዬን ማለት ነው በደንብ ካዳመጣችሁ ትማሩበታላችሁ። እባካችሁን እናቶች አረብ ሀገር አንቆይ፣ እንመለስ ወደ ሀገራችን፣ ልጆቻችንን አብረን እናሳድግ። የእናትነትን ጣዕም አይቶ ሲያድጉ ነው ደስ የሚለው። ልጆቻችንን በገዛ እጃችን እያጣን ነው። እኔ ባለፈው ኢትዮጵያ ሄጄ ነበር። ኢትዮጵያ ሄጄ ከልጄ ጋር አንድ ወር እንደዛ አሳልፌያለሁ። ግን ልጄ እብን አቅፎኝ አይተኛም። አባቱን ነው የሚወደው ከኔ ይልቅ ማለት ነው። ለምን? አብሮ ከሱ ጋር ስላለ። እውነቱን እኮ ነው። አብሮ ሲታመም ይታመማል፣ ሲወድቅ ይወድቃል፣ ሲነሳ ይነሳል፣ አብሮ ይጫወታል፣ ያበለዋል፣ ያጠጣዋል፣ ያለብሰዋል። እኔ ምንም በብር ሰፖርት ባደርገው አጠገቡ ያለውን አባቱን ነው የሚወደው። ለዚህ ነው እናቶች እንንቃ የምላችሁ። ይቅርታ ብቻ የሰው ልጅ ፈልጎትና ወዶ ፈቅዶ ከልጆቹ እንዲሁም ከቤተሰቡ አይለይም። በአረብ ሀገር የምትኖሩ እህቶቻችን ወንድሞቻችን፣ እንዲሁም በውጭ የምትኖሩ በመላው ዓለም የምትኖሩ እህት ወንድሞቻችን አይዟችሁ፣ ሁሉ ነገር ያልፋል፣ ይስተካከላል። እናም መወሰን ባለባችሁ ሰዓት ነገሮችን ወስኑ ለማለት ያክል ነው። አስመሳይ ትውልድ እኮ ነው ያለው። እናት በቲክቶክ አይደለም የምትወደደው፣ በተግባር እንደው ቀንተ ነው እንጂ እናት ወድሻለሁ ብሎ መፖስት ምንድነው ክፋቱ? ክፋት አይደለም ግን 10 ጊዜ በቲክቶክ እናት ወድሻለሁ ቢሉ ላይኩ ለእናት ይገባል አይገባም? አደገሽ አንቀልበሽ ያቃለው ትውልድ አይ በቃ ፍታንተ። ድሮም ሰው ስለ ፍቅር ሲያወራ ደስ አይልም። ቀንተ ነው አንተ ቀንቻ አይደለም ሰለሞን። እሺ ቤቲና ሳምሬ ፖስቱን አይታል እናት ወድሻለሁ ብለው ማጂካመን ጥፍራቸውን እንዲህ አንጨፍረረው አንድ የሚሆኑት እንኳን ለእናታቸው ተንቢላት እንደው አንድ ብርጭቆ አይሰጣሉ። እኔ እንጃ የሳምሪን አላውቅም። ቤቲ ግን እንኳን በውሃ በሌላ ተታማሙ ነው ትሰጣለች። እኔ እኮ ሰለሞን እንደው ሁሉን ነገር እንደው እንዴት ወደ ብልግና እንደምታዞረው ነው የማይገባኝ። ቤተሰብ ለማበጣበጥ በሰው ውስጥ ገብተሽ 7 የጨወሽ ወጣች ጸበል ሲነካሽ ማን እንደሆንሽ ታውቂያለሽ። አንተ ግራ ባጣ ልጅ ብለህ እንደዛ ቲክቶከር አሽሙር ጀመርክ። ሰላቢ ተው ግን ተው። በሰላም መኖር አትፈልግም? አረ ፈልጋለሁ ቦስ። እኔ እንደ እናትም እንደ አባትም ነው ያሳደገኝ። እንኳን ለእናቶች ቀን አደረሰልን የመጣው። አረ እንደው በጦር እንዳለው ጋዘው የለመርከው ነው ያስካልና አጃጅል እናቴ እያልክ አሁን ማን እንደሆነሽ ታውቂያለሽ እያለ እየሰደበኝ አሁን እናቴ አየሁ አይደለ። ለነገሩ ምን ታረግ ያ ጅል ዘፋኝ ነው እንደዚህ ያደረገው ያ ጠቋራ ባሪያ። ምን ነው ልጁ ሰላደብከው ቦስ? ተናግሯል እንዴ? ፈሳለብህ ማን እንዲናገረኝ አይንዬ ልክ ነው አዳርማ። ለእናት ፍቅር መግለጽ ጥሩ ነው ከታመነበት። በየቀኑ የእናቶች ቀን ነው። እናቶች የሚፈልጉት የእናንተን በየአመቱ መታችሁ እናቴ ወድሻለሁ የምትሉትን ነገር ሳይሆን እናንተ ራሳችሁን ችላችሁ ሰርታችሁ ተለውጣችሁ ጤነኛ ሆናችሁ ቤት ታዛችሁ ስትኖሩ ነው እንጂ የእናንተ በየአመቱ እየመጣችሁ እንደ ቴሌቴክስት ጭለው ብሎ እየገቡ አያስፈልግም። በዚህ አጋጣሚ ደግሞ እኛም እንግለጽላችሁ ለሁሉ መላ ቤተሰቦች ላይንዬ አሽሙር ነው ይመስላል። የእሷን መከራ ያደረሰችብንን ሽረነዋል በፍቅር። እሷና ኑግ የሰሩብንን ግፍና ደባ ሽረነዋል በፍቅር። ባለፈው ደውሏል ምን ሆነ ነው አንተ እንዴት ነው ለአባቶች ቀን አደረሰ የማትለው ሲለኝ የሙሶሎኒ ቀን ቢኖር በዛው ረበደገዴ ቴክስት አስገባለት ነበር። ብቸኛው ያላደረገብን ነገር ቢኖር ጃር ማንጠልጠል ብቻ ነው። ሃይላንድ ማንጠልጠል ብቻ ነው ያላደረገ እንዴ እሱ ልኛል። ለዛ ስላልደረስን ነው እንጂ ገመዷ ስለማትይዝ ነው። ቢችል እሱ ጃሩ ላይ ነው የሚያንጠለጥለን። አላልኩም? ይኸው ልጅህን ያለው ተናገር ያለው። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ያልኳቸው እምነት የምሬን ነው። እሺ የተወለድከው መቼ? 1931 1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም እምነት የምሬን ነው። የእውነቴን ነው። የት ነው ያሉት? 89 አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንዱ ወረዳ አሉኝ፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ልጅ አለ።
በእጁ ክሉ ይገርማል። ስለዚህ አንተ ስንት በእጅ እንዳሉ በእጅ በጣም እየረዳኋቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ። አድርጓል። እሺ ስለዚህ አሁን አንተ ስንት ዓመት ነው? አሁን 88 ዓመቴን አከበርኩ። ሚያዝያ 26 ሻማ አበራሁ። እግዚአብሔር ይመስገን። ክብር ለስላሴ። በኃይለ ስላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለ ወይ ስጋ ምን እንደምትወድ ፍየል፣ ወተት፣ እንቁላል፣ ማር የምትበላው? አዎ። ሌላ ማትበላቸው ነገሮች? ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስር አልወድም። ከዚህ ውጪ ምንም የምጠላው የለም። 89 ልጅ ለዚች ሀገር ያበረከቱት አስተዋጽኦ የ88 ዓመት አዛውንት እንዲህ ነው እንዴ? አናውቅም እንዴ? ጭራሽ እንደው ሻማ ተበርቶላቸው እፎ ማለት ቢከብዳቸው እኮ ነው አንዳንዱ ያሉት። ሰውዬው በየአመቱ ራሱ አንዳንድ ወለደ ቢባል በአንድ አመቱ ራሱ ጀምሮ ማለት ነው። ምንም አይተኛም። አንተ ፊሊፕስ የድሮ ዕቃ የኃይለ ሥላሴ ዕቃ ማለት ይሄ ነው። ጥንክር እስካሁን ድረስ ይኸውላችሁ። አሁን ቢያንስ እንዲህ ገምቱ ብትባል ማለት ነው እኔ ከ50 በላይ አልገምትም። ይሄ ታምኑበታላችሁ? ውሸት ነው። ካገኘናቸው እኛ እናወራቸዋለን። ክብር ለስላሴ ሻማዬን አበረው እኮ አሉ ፊሊፕስ። በቃ 89 ልጆች አስቡ። በ88 ዓመት ምን ልበሉት ለዚች ሀገር ያበረከቱት አስተዋጽኦ 89 ልጅ። ብቸኝነት ኑሮ ከእንግዲህ ይበቃል። እንጀራ በፌስታል ተሸክሞ መሮጥ በጣም ያሳቅቃል። በዓል ሲመጣ እንኳን እንዳያርድ ዶሮ ለአንድ ሆድ እያለ ብቻውን ይውላል እንቁላል ፈርፍሮ። በል ላንተ ነው አውደ ዓመትን እንደዚህ በ40 ዓመት እማዬ እያልክ አይን እየጋየሮት አግባ ብሎ ተረባካችሁ አግባ ብሎ ታታከባም እንዴ? እኔ ለወግም ለማድረግ ልታደርስ ፈልገህ እንደሆነ ይገባኛል። በቃ እና አግባ። አይ እቆያለሁ። አሁን በላሁ። እኔ ደግሞ አላማልኝ። ተው እንጂ የመሞት ነው ከዚህ በኋላ የመቀበር ካልሆነ በስተቀር እንዴ። ከዚህ በላይ መቄዶንያ እንግዲህ ስኮላር አዘጋጅቶ አይቀበልም። ምን ነው ይሄ ልጅ? ኧረ አንድ በሉት እስቲ። ያው ከኔና ከሱ ፊት የትኛው ነው ገርጀፍ ያለ? እኔ አንድ ፍሬ ሞቅቅላ እንቡጥ ልጅ ገርጀፍ ያለው የኔ ለኑሮ ስለሚጨነቅ ለኑሮ ስለማስብ ነው። አንተ ግን ምንም የማታስብ ራስህ ሜጋ ማይንድ ስለሆንክ ነው። ተው እንጂ ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍርቀኛ ጥለህ ብትሄድ ሌላ ፍርቀኛ ያመጣል። ግን ወዳጄ እናት ጥለህ ብትሄድ ምንም አይመጣም። እናት ጥለህ ብትሄድ ምንም አይመጣም። ማን ያዟል? በትንሹ ቨርዥን ተመልከቱልኝ። ትንሽ የቀረው ምንድነው? ብሮ ማለት ብቻ ነው። ፍርቀኛ ጥላ ብትሄድ ሌላ ፍርቀኛ ይመጣል። አትጨናነቅ። አፍንጫሽን ላሽ በላት። የላሰች ትኑራ። እናት ግን ብትሄድ ተመልሶ አይመጣም። የዚህ ዓመት ምርጥ ሞቲቬሽን የኛ ባሎች የዘገያችሁበት ምክንያት አውቀናል። ተነቅተባቸዋል። የቃማችሁ ነው? ጫት የቃማችሁ ነው ወይ ታስራችሁ ነው? ማረሚያ ገብታችሁ ነው? እየቃሙ ነው። ወላሂ እየቃሙ ነው። ወይስ ቤት ኪራይ እኮ ችግር የለውም እናስቀንሳለን። ወላሂ እየቃሙ ነው። እየቃሙ ነው። ከታየሻቸው ከታያችኋቸው እንዴ? በዚህ እድሜያችሁ ከአፌ ወደቃችሁ ጥሬ የምታክሉ ልጆች ጭራሽ ባሎቻችን ጫት። እናንተ በዚህ እድሜያችሁ ለባሎቻችሁ ጫት እንዲቅሙ ላይሰንስ ሰጣችሁ ማለት ነው። እንግዲህ ከዚህ በኋላ ጫት ለሚያመጣው መዘዝ እንግዲህ ዝግጁ ሁኑ። አዎ እንደው በህፃናትና በልጆች እኮ ብሷል። ማየኔ በነሽ ፈራሉ። ሂጄና ያለው አረማ በነሽ ነኝ ፈራለሁ። ወይ ንግዲ ሂጄና ያለው ምን ይሻለኛል? ቲክቶክ ሸኖ ቤት አረ ካሜራማኑ ወይኔ ረመል ይዘኝ ነው መሰለኝ። ወይኔ ያዘኝ።
ምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጭም ብሏቸዋል። ግዜ ይሄኑን አብሩ ለምን ነው ማታበሩለት? ለዚህ ልጅ እንዴ ባለመብራቱ ነው እንደዚህ አይነት ቪዲዮ የሚመጣብን። በጣም ይሄ ቲክቶክ አዋርድ ዘንድሮ የሚበሉት እነሱ ናቸው። ዘንድሮ እንግዲህ እንደምታውቁት ነው ትልቅ ሰው ልትናገር ኧረ አይደለም 2018 እንግዲህ ወደ ሙያ ሁላችን ለምሳሌ የሚማረው ወደ ትምህርት ቤቱ፣ አስተማሪ ወደ አስተማሪ ቤቱ፣ ቤተክርስቲያን የሚሄደው ለጸሎት ወደ ቤተክርስቲያኑ፣ ነጋዴ ወደ ንግድ ቦታው፣ እዚህ ቁጭ ብሎ የሚቀርጸው እዚህ ቁጭ ብሎ ባለመቅረጹ ይሄ የሙያ መፋለስ እየደረሰ ስለሆነ በርትተን እንጸልይ ያለን። አሁን ቤተክርስቲያን ሄዳችሁ ሰዎችም ቤትም የተቀመጣችሁ ጸሎት አድርጉ። ጊዜው ትንሽ ከብዷል። አገሴ ገና እንጀራ ይገኛል ተብሎ ማማን በመቁረቢያ እድሜያቸው እንደዚህ በዛ ሌሊት በጣም ጥልማኮስ ሰይጣን ነው ልጁን በሚድርበት ሰዓት ኃይሎ ጋር ብሎ ማማ ምን ነው ይሄ ነው ያለው። ሁለት እንጀራ የሚጋገር እናቴ ጥብኛ ነው እንጀራ ነው። ያ እንደ ወጋችን ቀረ እንዴ? ያ እናቶች እንጀራ ሲጋግሩ እንደ እንጎቻ የሚያወጡበት ስነ ስርዓት ማሟሻ ባንድ እጃቸው ይዞ ባንድ እጃቸው ምንድነው የሚባለው? ይሄ ማቶት ኧረ ማቶት ጀበና ነው። ማዞሪያ ነው የሚባለው። የበላው ይዙርና እሺ መወጣቅ ነው ያንተ ስራ። እንጎቻውን ያ ሁሉ ነገር ቀረ እንዴ? ካሳረቅጣችሁ እኮ ቆማችሁ እንትን ማለት ነው የቀራችሁ። እናታል ቢራ ለዛውም 3 እንጀራ 4 እንጀራ የሚወጣውን በተወደደ ጤፍ ለዛውም ነጭ ጤፍ ቂጣ በጋገር ያቀርብ እንዴ? እንዲጥብኛ ነገር ገልብጠሽ አብሲው ይሻላል እኮ እንዴ እናቱ ወይ ለአነባበሩ ነው ብለሽ ንገሪ። አነባበሩም እኮ እንደዚህ አይደለም እኮ ምን አከለ ብርድ ልብስ እኮ ነው የሚያከለው። ሙያ ማለት እኮ መመጠን ነው። እንጀራ መጋገር መመጠን ነው። ሲበዛም መጥፎ ነው፣ ሲያንስም መጥፎ ነው። እስቲ ሱቅ ሂጂና ጠይቂ እስቲ እንጀራ ስጡኝ ስትይ አይደል እንዴ? ስንት እንጀራ ብላ አንድ እንጀራ ስትያቸው እንደዚህ አድርገው እንደ ሉክ ሊያነሱ ይሞክሩና ብቻውን አይነሳም። ሁለት አድርጊ የሚሉሽ እናቶቻችን እንጀራ ሲጋግሩ እንዴት ነው? አናውንስ አድርጎ አይደል እንዴ? እትዬ እርገቱ እንጀራ ልጋግር ነው አንቺ እንዳታሰፊ ባሰፋውበት ታሰፊያለሽ አይደል ንግስቴ? አሰፉ ወጋችንን ወጌ እንዴ ከኢንተርኔት በፊት የነበረ ላይቭን አሳያችሁ ምን አይነት ጌም እንደነበር ተመልከቱልን። ይሄ ጌም ታስታውሱታላችሁ? የዋንጫ ጨዋታ እግር ኳስ በኖኪያ ይሄ ተመልከቱልኝ። 1600 ኖኪያ ጀርመን፣ ብራዚል፣ ቻይና የሆነ ይሄ ቻይና ከብራዚል ነው። ተመልከት ከመሃል ነው። አው ያበረ አረወይኔ 1600 አስታውሳለሁ ኖኪያ። ከዛ እስቲ ይሄ ስኒክ ነው የሚለው ስኒክ ዋው ይሄው ራሱን በራሱ የሚገለው ይሁድ ድምጿ ደግሞ እያደገ ነው የሚመጣው። የዛን ጊዜ ባብራሱ እኮ ለየት ነበር። ኧረ የዘጠናው ጊዜ ለየት ያለ ነበር። እውነት እንዴት እንደሚያምር እኮ አሁን እኮ ኢንተርኔቱ መጥቶ ነው እንዳለ ልጆቻችን ራሱ በኩሎ ይሰማቸዋል እንዴ? ተመልከቱልኝ። በሰሞኑ አዲስ ከተሰማው ቫይረስ ውጪ ሌላ ነገር ተሰምቷል። ያልሰማችሁ ሰዎች አንድ እባብ አለ እና እሱ እባብ አንድ ሰው ሲበላ ራሱን 6 ኢንች ይጨምራል። አሁንም ሌላ ሰው ሲበላ 6 ኢንች ይጨምራል። ማንም ሰው ሊገለውም አይችልም፣ ምንም መሞትም አይችልም። የሚሞተው ብቸኛው ምክንያት ምንድነው? ራሱን በራሱ ብቻ ሲነክስ ብቻ ነው። እሱም እዚህ ኖኪያ ስልክ ላይ ያለው ነው። አስገባንላቸው። ቪፒኤኑን አጠፉት። ይኸውልህ አንተ ጅግራ የሚል ቀልድ ለልጆች ታብሌት ከሚሰጡ ከዚህ ቀድም አቅርበን ነበረ። ምን ያደርጋሉ? እንደ ልጆቹ ቁጥር ይወሰናል። ለምሳሌ 2 ከሆኑ ሩዝና ጥቁር አዝሙድ አንድ ላይ ተቀላቅሉና ለዩና ለየብቻ አምጡልኝ ትላላችሁ። እሱን እንትን እያሉ እዛው እንቅልፋቸውን። ከዛ 3 ሲሆኑስ ሩዝ፣ ምስር፣ ጥቁር አዝሙድ። ከዛ ላይ ወደ እየጨመራችሁ ነው የምትመጡት። ሩዝ፣ ምስር፣ ጥቁር አዝሙድ፣ ገብስ። ልጆችን በእንዲህ ቢዚ አድርጉ። ግድ የላችሁም ትጠቀሙበታላችሁ። በተለይ ደግሞ ፎከስ የማድረግ ይሄ ቁጥር ላይ ፎከስ የማድረግ ድሮ ሂሳብ የሚሰላው በባቄላ ነበረ። ከእጅ አለ የኔን ስንጨርስ ማዘርን ዘርጊላት አለው የእሷን ምግር ሂሳብ ውስጥ ይገባል። እቺ መንገድ ተጠቀሙ። ግድ የላችሁ። ዛሬ ቅዳሜ አይደለ? ሄዱ፣ ብሉ፣ ጠጡ፣ ተዝናኑ፣ ፏ በሉ። በቤት ኪራያችሁ ብርም ቢሆን ማለት ነው። ፏ በሉ፣ ተዝናኑ። ከዛ ቤት ኪራይ ደግሞ አምጦ የቤት ኪራይ ስትባሉ ምን ትላላችሁ መሰላችሁ? ለምን ሰው ላይ ዲፔንድ ሆናለህ? የራስህን ገንዘብ ሜክ አታረግም ወይ? እኛ በዚህ እድሜያችን መጨነቅ አለብን ወይ ብለህ በል። ታንክ ዩ
ከዛስ አከራዬን ከዛ በኋላ እኔ እንደዛ ብያት አሁን እንኳን ራሱ እንዴት እንደምወዳት እንዴት እንደማፈቅራት ብታይ እኔ ልሞት እንዴት ደስ እንደምትለኝ እንደው እሷን ሳስብ 30 ሲመጣ ቀኔ ብሩህ ይሆናል። ከዛስ እንደው በፍቅርና በሰላም ተሳስበንና ተዋደን በሃይማኖት በዘር በብሔር ተቻችለን የምንኖረዋን እንደው ውዷን አከራዬን እንደዚህ ብዬ ተናግሬ አንድ ፌስታሊን ብቻ የኩርቱ ፌስታሊንና መቼስ ያለችን እቺ ባግራውንድ ናት እሷን ሸከፍ አድርገን ጠቅላላ አድርጌ ጭጤን ወትፌ እብስ ወደ ጎዳና አንቺ በእንደዚህ አይበሉባ በሆነ ምክርሽ ምክንያት እኛ ከምንወዳቸው እና ከምናከብራቸው ቤተሰብ የለበል እንግዲህ ስንት ወዶ ይባሰው አለ እንዲ አከራዬን የኔን እማማን እንዲ አይደለም ተናግሬያት እንዲሁም ሳያት እንባዬ ቢመጣው በድያታለሁ እኮ እኔም በድያታለሁ እንደውም በ30 አትታገሰኝም በ5 በ10 እንደውም አንዳንድ ጊዜ አንድ ላይ ትከፍላለህ ተው ኑሮው ትለኛለች ከዚህ በላይ እድሜ ይፍታ ይቅር ባይነት አለን በጣም ኦቨር እያሽቀበጥኩ እኮ ነው አቃረለም እንዴ እስከ 5 እኮ 10 በላይ 10 እስከ 10 የሁለት ስረ ስርዓት ዋ አዳሜ በሊሞዚንና በእንትን ስታገቢ ይሄ ውድ ቅንጡና ሻምፓኝ እየደፋይ ስታገቢ ምድራችን የመጀመሪያው ቢባል ይሻላል። ጂኒየስ ቡክ ላይ የተመዘገበ ሰርግ ላሳያችሁ። ኢትዮጵያ ውስጥ ነው የተደረገው። በኩራት ነው የማወራው። ዋው ሚዜዎቹ እንኳን አሉ። በቃ አለቀ። ምንም ሌላ እንትን ያስተመልክትልኝ በኮንስትራክሽን በጉን ይዘት ሄዱበት በጉን አረበለ አንተ ከሊሞዚን የሚበለጠ ነው ምንድን ነው እንዴ ያደረጉ ነው ሰርጌ ነው ዛሬ ዋው ሚዜዎቹን ተመልከትልኝ ሰርጌ ነው ዛሬ ሰርጌ ነው ዛሬ እስከ 6 ይሆናል ሰርጌ ነው ዛሬ ሰርጋችሁን የአብርሃምና የሳራ ያደርግላችሁ አሜን እንደው የተገነባ ሰርግ ያደርግላችሁ እንደ ኮንክሪት ጠንከር ያለ የማይፈርስ ያደርግላችሁ አሉ እኮ እንደው በየቦታውን በውስኪ እየታጠቡ ለሽምግልና ስንት እንትን እሱን እንኳን አናወራውም ሁሌ እየጨውንበት ነው ነገር ግን እስቲ ሰርግ ሲደገስ እዚህ ኢትዮጵያ ውስጥ ሚስቱን ለመውሰድ ወንዱ ከነሚዜው ወደ ሙሽሪት ቤት ሲገባ ያለው አቀባበል ለፈረንጅና ለኢትዮጵያ እስቲ ምን ይመስላል እስቲ አብረዱ እንደ ሀበሻ ግን በጣም ብልጥ ማህበረሰብ የለም ተመልከቱ ለፈረንጅ ሲሆን አናስገባም ሰርገኛውን እዩት በቃ ቀለል ያለ ነው ምክንያቱም ኢትስ ኦኬ ምናምን ብለው ደግሞ ተመልሰው ቢሄዱስ እዚህ ደግሞ ሰላምታ እንጂ አናስገባም ሰርገኛ አይመስልም እንደውም ይህ ሰውየውማ አባቷ ነው መሰለኝ እየገፋ ወደ ውስጥ ማስገባት ጀመረ ይኸው እዚህ ጋር በደንብ ተመልከቱት የሚገፋ መስሎ እንደውም ወደ ውስጥ ነው የሚገፋው ወደ ውጭ ሳይሆን እንዴ በስንት መከራ የተገኘ ደግሞ ዲያስፖራ በዛው ቢሄድብንስ አይነት አስመስለው እንግዲህ አረግቡልኝ አይነት ነው ያሉት እስቲ አበሻውን አሳየን ደግሞ ተመልከቱት ዘመድ አዝማድ ሳይቀር እንግዲህ በሩን አጥረው ይዘውት እንኳን በስር ልትገቡ ቀርቶ በአናታቸው ላይ ረጋግጣችሁ ካልሆነ ተመልከቱ በሩን ግጥም አድርገው ይዘውታልና አማራጭ ሲያጡ አናታቸው ላይ ወጥተው እንግዲህ ጭንቅላታቸው ሲረጋገጥ ወደኋላ ፈርታችሁ ወይም ከብዷችሁ እንድትለቋቸው ነውና ልዩነቱን እንዴት አያችሁት? በስመ አብ ፈረንጆቹን እንዲያስገባ ምትሏቸው ደንግጠው ነው ፈርጥጠው የሚጠፉት። አስከፈተና ላጥላጥ ወይኔ ታረገበት እንግዲህ እውነት የምትታዘቡት ነውነ እንደኛ የታዘባችሁት ነውነ ሐሳባችሁን አስቀምጡልን። በውጭ ሀገር ያላችሁ ኢትዮጵያውያንስ ስታገቡ ልክ እንደዚህ ነው የምታደርጉት? ሰዎች ሴዶ ማርሻል አርት እንግዲህ ያለ ድብድብ አይወድም ብሎ አልደባደብም ብሏል። ስለዚህ የጆኒ ጂጂትሱና የሴዶ ማርሻል አርት ፋይት የነበረው ቀርቷል ማለት ነው። ይሄንንም እንግዲህ ማታ ላይቭ ላይ ተናገረውና ያው አላ ድብድብ አይወድም ከዛ በተጨማሪ ደግሞ
እናቴ ሰምታለች እና ያው እናቴ ተው ይቅር ብላኛለች። እናቶች ደግሞ ያው እንደምታውቁት ይታያቸዋል። ስለዚህ እናቴ አታርጊ ያለች አላረግም ብሏል። እዚህ ምክንያት እንግዲህ ሴዶና ጆኒ ያደርጉት የነበረው MMA ማች እሱ ተሰርዟል ማለት ነው። ይሄን ጉዳይ ማታውቁ ሰዎች አላችሁ ብዬ አላስብም። ነገር ግን ይህንን ቪዲዮ የምታየው እናቶቼ አባቶቼ ስላላችሁ ድንገት ካላወቃችሁ ጉዳዩን ዘርዘር መንጠር አድርጌ ላስረዳችሁ። ሰይዶ ማርሻል ማለት ይሄኛው ሰውዬ ማለት ነው። ትልቅ ሰው ነው እና እና በቲክታክ መንደር 1.5 ሚሊዮን ተከታይ ያለው በየቪዲዮ ላይ ምንድነው የሚያደርገው? ሴቶች እህቶቻችንን መንጥሮ ሲጥል፣ ብሎኬት በተወደደ ብሎኬት በቦክስ ሲመታና በቴስታ ሲመታ ሲያፈርስ፣ እንዲሁም 30 እንቁላልና 6 አባት ክትፎ ሙሉ ራኒ ጁስ ሲጠጣ የነበረ ሰውዬ ነው። MMA ፋይት ላይ ካልተፋየትኩኝ ብሎ ነበረ። በስተመጨረሻም ያቀረቡልኝ ኦፈር ከኔ ጋር አይሄድም 5 ሚሊዮን ሲል 10 ሚሊዮን ሲል መጨረሻ ላይ 30 ሚሊዮን ካልተከፈለኝ ሲል ጌች ወንድማችን እንግዲህ 10 ሚሊዮን ሰጥሃለው፣ ነገር ግን የሚሰጥህ ገብተህ አሸንፈህ ስትወጣ ነው ብሎት ነበረ። እናም ኢትዮጵያ ውስጥ ነው የሚመጥን ፋይተር የለም፣ ከዚህ በኋላም አይኖርም፣ እስካሁንም የለም። ኔቨር ኤቨር ጊቭ አፕ ብሏል። በቃ እንዴ አንቺ ደግሞ እንዴ ከዚህ በኋላ ብሏል። እሺ እንዴ ምን አበዛውት? ይቀየሙኝ ነው እንዴ? እቺ ያበዛዋትን ቀንሷት በቤተሰብ ዋጋ ናቲ ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር መነገሩ ምንድነው ችግሩ? በቃ እኔ አልፈልግም። ገብቷል። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገችም። ገባ። በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። ልጄን እና ስትሆን የሆነ የሚታያት ነገር አለ። በቃ እነዚህ በቃ አይሆንም ብለኛለች። እናቴ ደግሞ አይሆንም ካለች እኔ ምንም ነገር አደርጋለሁ። እንግዲህ እንደሰማችሁት ነው። እናቴ አልፈቀደችልኝም። እናቶች ይታያቸዋል። እውነት ነው። እናቶች ይታያቸዋል። ክፉ ነገር ሲመጣም እናቶች ይታያቸዋል። ወንድሜ አንተ ክብርህን ጠብቀህ ቁጭ ብለሃል በጊዜ። ነገር ግን ይህንን መድረክ የደፈረው ንቃተ ህሊና ነው። አሁንም ለንቃተ ህሊና እናጨበጭባለን። ይመጭ ሪል ፋይተር። እናም አንተን በካቴና አስሮ ሪንግ ውስጥ የሚያስገባ ሰው የለም። አንዴ ከትኬት አካፍሉ ስትል፣ አንዴ 10%፣ አንዴ 5% ስትል፣ አንዴ 30% ስትል ነበረ። በቀላሉ አልፋለምን ብትል ጉዳዩ አለቀ ማለት ነው። ለነገሩ ብትቀለጠም ራሱ ማን ዞር ብሎ ያያል? ለሴት ብሎ ነው። ታዲያ ሰይጣን ነው። ሴት ምንድን ነች? ሰይጣን ነች የተለከፈች። አንቺ ሴት አይደለሽ እንዴ? አንቺ ሴት አይደለሽ እንዴ? ብሆንስ ታዲያ ሴት እከሰከሳለሁ። ኧረ እኔ ተዛላልኩም። ክብሬን ጠብቄ እቀመጣለሁ እኮ። ታዲያ ለሴት ብሎ ነው ራሱን ያጠፋው እኮ። ታዲያ ለሴት ብሎ ለእኔ ትሁን ሲባባሉ ነው ያጠፋው እንዴ? ሰይጣን እኔ እዚህ ትስማማለህ? እኔ አልስማማም። እናማ ደግሞ ቅድምን ብለናል፣ ለእናቶች ይታያቸዋል ብለናል። ታይቷቸው ነው። አንዳንድ አሉ፣ እውነት ነው። አንዳንድ አሉ እንደው ሰይጣንን እንኳን የሚያስቀኑ። በእርግጥ በጾታ አይከፈልም። ሴትም ሊኖር ይችላል፣ ወንድም ሊሆን ይችላል አይደል? እማማ ግን ምን ቢያማርሩት ነው እንዲያል። ትዳር ፍቺ እየበዛ ነው። ትዳር እያወጣችሁ ብለው በምትሰሩ እህት ወንድሞች፣ ትዳሮቻችሁን እያወጣችሁ አደባባይ ላይ የምታስተዋውቁ እህት ወንድሞች እባካችሁ ከነሱ አትማሩም። የሰው አይን ከባድ ነው። እምነት ላይ ያለ ነገር ከሰው አይን ራሳችሁን ጠብቁ። ትዳራችሁን፣ ቤተሰቦቻችሁን ጠብቁ። ሳይፋቀሩ መስሏችሁን የተለያዩት ጥሩ ህይወትን ይኖሩ ነበር። የሰው አይን ግን ከባድ ነው። መላስ ከባድ ነው። የተደበቀን ህይወት ያማረ ህይወት ነው። እባካችሁ ይዶን ሀፍቱ ለማንም ማሳየት አይጠበቅባችሁም። እንዴት እንደምትኖሩ፣ እንዴት ደስተኛ እንደሆናችሁ፣ እንዴት እንደምትፋቀሩ ፕሊዝ ትዳራችሁን ደብቁት። ከሰው አይን ከሰው አፍ ይጠብቃችሁ። አሜን አሜን። ኑሯችሁ እንዲዘልቅ የምትፈልጉ ከሆነ በተለይ ትዳራችሁ ልጆቻችሁ በሰላም እንዲያድጉ የምትፈልጉ ከሆነ ሶሻል ሚዲያ ላይ አታውጡ፣ ፋይላችሁን አዘርግፉ። ይሄ ሁሌ የምንጮህበት ጉዳይ ነው። ባሌን እንደው እስቲ ወጡጥለት ጠጉሩን ልቆን ነው አይደለም ይሉት። ምን ላደርገው ስትሉ ታወጣላችሁ። ከዛ በኋላስ በቀጣይ ጊዜ ትመጡና ተለያየን የሚል ቪዲዮ ስትሰሩ ነው የምናያችሁ። ከተለያየን ምን አደርገዋለሁ እችላለሁ። ተመልከተልኝ። አብረን ባለን ጊዜ ብዙ አሳይተናል። አረሰውም እኔ እሱ ይበቃኛል። ሚውን ግጥሙን ቢኖር እሺ በቃ የራሱ ጉዳይ። ደብቁ፣ ሸፈን አድርጎ የተሸፈነ ነገር ነው የሚያምረው። ሰው አይሰማም እንዴ? አይሰማም። እሺ ተናገር እንዴ? ጮህ። እኔ እዚህ ለ4 ዓመት ነው እንዲጮኩት። አሁን እኮ ቢቸግረኝ ነው፣ ግን ሴት ከካሜራ በስተጀርባ መጣው። ምንም ለውጥ የለም። እስቲ ፊት ለፊት ሌላ አካውንት ከፍቼ መጣው። ጭራሽ ይስቁብን ጀመረ እንዴ? ጭራሽ
በዛችሁ እንደ ሁለት እብዶች ምን ያስጨዋችኋል? በዚህ ውስጥ በእግረ መንገዳችሁ ቆራሊዮ በሉበት ተብለናል እኮ እኔ አልነግርህም ብዬ ይሰማል ብዬ ነው እንጂ ጭራሽ እኛ ስንመክር ይዝናኑብን ጀመር ደስ ስትሉ እያሉ ጥምረታችሁ ይላል። የኛ ጥምረት የትዳር ጥምረት ነው እንዴ? ወንድሜ እኮ ነው። ለውጣችሁ የሚጀምረው መቼ ነው? እስቲ ከእህታችን እንስማ። የሰው ልጅ ለውጡ የሚጀምርበት ቀን የደሃ ልጅ ነኝ ብያምኝ የተቀበልኩ ሰዓት ላይ ነው ለውጥ የጀመረው። ሰው አይ ቲንክ በቃ ተርኒንግ ፖይንቱ ያ ነው። ያለህበትን ሲቹዌሽን ካወቅ እንዴት ፈታዋለሁ የሚለውንም ማወቅ ትችላለህ። እንዴት አስተካክለዋለሁ የሚለውንም ማወቅ ትችላለህ። ከዛ ደግሞ አሁን እኔ ስታዩ ምናምን ለማሚ በጣም ማረግላት ምናምን ነው የሚመስላችሁ። አላረግላት እግዚአብሔርን። አሁንም ቤቱን ቀጥ አድርጋ ቁማ ያለችው እሷ ናት። ሁሌ ምንድነው የምትለኝ? አንቺ ለትልቁ እኔ ለማልችለው ልፊ ነው የምትለኝ። እኔ ለትላልቁ ነው የምለፋው። እሷ ላቃተን ነገር ነው እንድለፋ የምትፈልገው። እና ይሄ ይገርመኛል። ይሄ አንዳንዴ መማር ምንም እንዳልሆነ እንድረዳ ታደርገኛለች። እውነት ላይክ እናቴ ያልተማረችን ብዬ አስቤ አላውቅም። እግዚአብሔር እውነት እናቶቻችንን ረጅም ዓመት ያኑርልን። በጣም ጥፋት ካጠፋች ግን የመጀመሪያ ቅጣቷ ፀጉሯን መሰራት ነው። ፀጉሯን ትሰራለች? እሰራታለሁ እኔ ትሰሪያታለሽ? አዎ እሱ ቅጣቷ በቃ እንዴ አማድ ታሳመመው ደግሞ በጣም ነው ታሳመመው። ማለት ቪዲዮ ስትቀርጽ ታናድድሻለች ወይ? እኔ አልወድም በጣም የምጠላው ነገር ሲጀመር ስትቀርጽሽ እንዴት ነበር? ተደብቀው ለምቀርጸኝ ጊዜ አለ መጀመሪያ። አዎ ጭልፋው ላይ ያጋጥም ያላቀም እንደው ቪዲዮ ላይ ገብታ ከሆነ ጭልፋሽ እየበላው ቀና ስል ትቀርጽ ትችላለች። ብዙ ቪዲዮዎች አላቀም ምን ጊዜ እንደቀረጸች። እናቶችን ላንጠይቅ ወይ ላንደውል እንደዚህ እንችላለን አይደል? እነሱ ባይዘው ማስታወስ አለብን። ምን ያህል እየሰሙ አይደለም እየተቃጠልኩ ነው። እግዚአብሔር ማሚ ሰማሽ? እኔና አንቺን መድብ ማን ያሸንፋል? እነዚህን እናትና ልጅ የምናውቃቸው ቲክቶክ መንደር ላይ ነው። አብዛኞቻችሁ ታውቃቸዋላችሁ ብዬ አስባለሁ። ጠንካራ በጣም ደስ የሚሉና ታታሪ ናቸው። የሰው ልጅ ተርኒንግ ፖይንቱ መች ነው? በቃ ደሃ ነኝ ብላችሁ የምታስቡ ከሆነ ግዴታ መለወጥ አለባችሁ። ምንም አማራጭ የላችሁም። የቤት ኪራይ መክፈል፣ መኖር፣ መማሪያ ብር መክፈል፣ ትምህርት ቤት ልብስ መግዛት ካቃታችሁ በቃ የላችሁም። የገንዘብ ደሃ ናችሁና መስራት አለባችሁ። ምንም አማራጭ የለውም። ካልኩሌሽን አያስፈልገውም። ግዴታ ስሩ። በቃ ዋናው ደግሞ የአእምሮ ደሃ ለመሆን ነው። የገንዘብ ደሃ እዚህ አትመጻደቅ። በቃ ድህነት ነው። የአእምሮ ምናምን ብላ አታቆልባብሰው። ምንድነው ቅቤ የምትቀባው? አላወራም ይገባኝ። ምን ይደልብኝ ነገ ዘቅዝቆ ለሚሰቅል ከሞትክ በኋላ ንፍሮ ባንተ ስም እንጀራ የሚወጥቅ ህዝብ ሲመለስ ካርታ ይጫወታል እኮ አንተ ሞት። ቀጥሎ አንተ በህይወት እያለህ ዶሮ ታርዶ ለማይታወቅ ስትሞት በሬ ታረዳል። አንተ ስም እኮ በህይወት በሬ ቢያርዱልኝ እሞታለሁ እንዴ? ለዘላለም እኖራለሁ እኮ በሬ ታርድልኝ። ስትሞት ሙድ ይዙባል ላይ ሙድ የመጨረሻ ነው። ሙድ የሚያዝብህ ላይ ስትሞት ነው እንደ ሙድ የሚያዘው አንተ ላይ የለም ብለው ነው የሚጮቱ። ስለዚህ እኔ ሳር ቤት ውስጥ እየተሰቃየው ስሞት እምነበረድ ላይ ይጫናል እኮ ኖራ አታውቅም እኮ በእምነበረድ ውስጥ ሬሳ ላይ የታባ ተብሎ ምንም ያክል ድንጋይ ላይ የተወቀረ ድንጋይ ይጫናል። ያኛው ይጫንብሃል። ከዛ ምንም የኔቸሩ ቀንበር ቀሊል ነው፣ ሲምፕል ነው፣ ትሁት ነው። ትህትና እኛ የለመድነው ያው መጉበት ነው። የሆነ ነገር አድርገህ መንተባተው ነው። ወገኖቼ ምናምን ስትል ቅዱሳን የኢትዮጵያ ሕዝብ ያው እንደምታውቁት ምናምን ስትል ይሄ ነው ትህትና ማለት። እውነትን ገልጦ በድፍረት የሚናገር ማለት ነው። አይቷል። አሁን ቅድም ያልከው ክርስቶስ ጋር ሃይማኖቶቹ በእንትን መጣና እንደ ባለስልጣን ኦቶሪቲ ነበር የሚያስተምረው። ትምህርት ሪል ነው የሚያወራው በስልጣን። አሁን የምናወራው ለምንድን ነው? ጋጦጥ ሆነን ትዕቢተኞች ሆነን ወይ እነሱ እንደሚሉት አሁን ጂኒ ይዞ ምናምን አይደለም። ሁሉም የሆነበት እውነት ተገልጧል። ድፍረቱ ይሄ ነው እንጂ ማንንም አትኮንንም አታቀርብማ። ይሄው እስካሁን የኮነኑ ሰው ማን አለ? ያቀረብነው ማን አለ? ያራከው ማን አለ? ይሄ ሐሳብ ቢያንስ ለብርጫም ይጠቅማል። ለዚህ የሚያበቃን ወይም ለዚህ ደረጃ የሚያደርስም ነገር አልነበረም። ለአንዳንድ ምስኪን ባሎች የብረት ፓንት ሊያስፈልግ ነው። በተኛህበት ነው አደጋው የደረሰው? ያው አብረን በተኛንበት ነው የደረሰብኝ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ሮጣ ወጣች። ከያስኳት በኋላ ደግሞ ገፍትራኝ አመለጠች። ለሁለተኛ ጊዜም እንደዛው ሮጬ ያስኳት። ሲይዛትም በመጀመሪያውም ብላዋ እጇ ላይ ነበር፣ ሁለተኛ ጊዜም ብላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያስኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያዝኩና እኔ ከነ ብላዋ ለነሱ ሰጠው። ለነሱ እኔ ከሰጠው በኋላ እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች።
ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ወደ ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። ለአምቡላንስ ተደውሎ አምቡላንስ ደግሞ ትንሽ ቆየት ብሎ መጣ። ሲመጣ በአምቡላንስ ወደ 3 ሰዓት አካባቢ ቆይታ በኋላ እዚህ ደረስን ማለት ነው። 3 ሰዓት እንደዚህ ይሆናል ስንደርስ። ድርጊቱ ከ6 ሰዓት ጀምሮ እስከ 7 ሰዓት አካባቢ ነው። እዚህ ስንደርስ ግን ወደ 9 ሰዓት አካባቢ ነው የደረስነው። ከ9 ሰዓት ጀምሮ እስከ 12 ሰዓት የረጅም ሰዓት ቀዶ ጥገና እያደረጉ ነበር። አላህ ብዙ ኃጢአቶችን ሊምርልኝ ይችላል እና ወደ ጃነት ልገባ እችላለሁ የሚል ነገርም በዛው ሰዓት ውስጥ የመጣ። በዚህ ምክንያት እኔ ውስጤን አረጋጋው። በቃ ጭንቅላቴንም ሰላም አረግ። በጣም በአላህ ላይ አላህ መጠገያዬ ነው አልኩና የሚሆነውን ነገር ሁሉ እየተቀበልኩ ስፔሻሊ እዚህ ሆስፒታል ውስጥ ያሉት ዶክተሮች በሙሉ ሲመጡ አይዞን እያሉ እያዘኑ ጥሩ ምክር እየሰጡኝም አይዞ ምንም ችግር የለውም ይከሰታል እያሉ እየነገሩኝ እንትን እያሉኝ ስለሚሄዱ እያበረታቱኝ ሪሊ ሆስፒታሉ ራሱ እንደዚህ አይነት ጥሩ ስፔሻሊስት ዶክተሮችን እና ሀሳቢ የሆኑትን ዶክተሮች በማኖሩ የአሰላ ዩኒቨርሲቲ አርሲ አጠቃላይ ሆስፒታልን ራሱ እንግዲህ ከዚህ ቀደም ቪዲዮ ይዘንላችሁ መተን ነበረ። የ6 ልጆች አባት የሆነው ባለቤቱ በተኛበት ከሌሊቱ 6 ሰዓት ሽሮ መቢያውን አንስታለት ነበረ። ቀዶ ጥገና ተደርጎለት ነው እንግዲህ በሰይፉ ፋንታሁን ሾው ላይ እንደዚህ ምስክርነት እየሰጠ ነው ያለውና ሰይፉ እንዳለው ለአብዛኛው ወንዶች የብረት ፓንት ሊያስፈልግ ነው። ይሄ ነፍስ ከማጥፋት እኮ አይተናነስም። ነፍስ ቢጠፋ ይቀላል እኮ ለወንድ ልጅ። ለልደታ በግ ተስለ ተቸግረ ቀኑ ሲደርስ ኢትዮጵያዊነት ይሄ እኮ ነው ደስ የሚለኝ ነገር። አይ ልደትዬ ለዚህ አደረሽና እንሰበሰባለን፣ እንበላለን፣ እንጠጣለን። ደስ ሲል በቃ እኮ ነው። የታለ በጉ እንዴ? ጋሽ ሞኬ እንዴት ነው? ሰላም ነው። አምጡና አርጄ ልጅ ቸኩላለሁ በጣም በእናቶት። እንዴ በጉ የታለ? ቢላ ይዘህ መጣ። ምንድነው? ይኸው የዛሬ ዓመት በግ አርዳለሁ ብዬ አይደል የተሳልኩት? ይኸው ላርድ ከተፍ ብዬ መጣሁልዎታ እኮ። ታዲያ በጉ የታለ? ቢላውን እኮ ይዘው እንዴ የዛሬ ዓመት በግ አርዳለሁ እንጂ በግ ገዝቼ እመጣለሁ አይደለም እካልኩ። እንዴ በግ ይዤ መጥቼ አርዳለሁ ብለህ አይደል? እሺ ሶስዬ ደግሞ በሰውት አይቀልዱ። ከየት አምጥቼ ነው በግም አርዳለሁ? እና ታዲያ ማን ቃል ግባ አለ በግ አርዳለሁ ብለህ? ቃሎት ይታጠፍ። ለምንድን ነው ሶስዬ በእኔ ህይወት ማለ የሚቀቡት? እሷ ፊት ለምንድን ነው የሚያዋርዱኝ? ቀስ ብለው ያወሩ። በግ አልተሳልኩም። እንዴ ታሰደሃል ልጄ ተው እንጂ። አምና በታረሰበት በሬ ዘንድሮ ይታረሳል። ስንት ነገሮኛል ህይወቴ ላይ ስንት መሰራት። ምን ማለት ነው? አምና በታረሰ ኩላሊቴን ሸጬ ገዝቼ ልምጣ እንዴ? ምንድን ነው የሚሉት? ምንድን ነው ታዲያ? ማን ቃል ገባ ለህዝቡ ላይ የምትጫወተው አንተ? ቆይ ማን ነው? ህዝቡ ላይ አልተጫወትኩ። የዛሬ ዓመት እኮ 500 ብር ነበር በስሜ እና አሁን ድንቡሎ ሳንቲም የለኝም። አይታም ኮንኩ ነበር ያልኩት። ይኸው ቂጥ ገባው። ከየት አምጥቼ ነው ማለት? ታዲያ ማን ቃል ገባ ለዚህ ማህበረሰብ ላይ አትጫወቱ እኮ ነው የምልህ። አሁን እንካይም ብለን ነው ወጣው የሚበላ ነገር ለኔ 5 ፍሬ ንፍሮ ነው የሚገባኝ። ስንት ወግ ማዕረጌን አይበታለሁ ደግሻ አበላለሁ ያልኩት ሰፈር ነበር። የደረስክበት ነው እንካ የምበላ እኮ ነው ብላለሁ። ልቀቁኝ። እናቶትን የሚያስብል ወሬ አስወሩኝ። እርሶ ሰውዬ ኮሽኩታ የሚሆኑ ሽማግሌ። ታዲያ ማን ቃል ገባ? እኔ ቃልን ጠብቅ ነው ያለው። ዝም በሉ አትልመጭመጩብኝ። አውሎት እኔ እኮ ሙያዬን ተጠቅሜ አርጄ የምበላ ሰው ነኝ። እታይ ሰፈር እንዴት እንደሚለምኑኝ ያውቃሉ እኮ። ታዲያ ቃልን ጠብቅ። በጉን ረዘሊያን እንዴ ስንት አፍታም በተሰበሰበበት ሰፈር ድሃው ላይ ነው እንዴ የምትነሱት? ከየት አምጥቼ ልረድ? እባት ናችሁና እዛ ጋር ረድ በሉት። ግርማሳ ቁጭ ብሎ እኔን ረድ ብለው ማንቁርቴን ይዛሉ። ልጥፋ ከዚህ ሰፈር። አሁን ቡና እየተፈላ ነው። ምንድነው? እኔ ከሰፈሩ መቀላቀል አልችልም። ይሄን ብላን ነው ወጣ በቃ። እዚህ ቃልን በየዓመቱ ህዝቡ ላይ እያሾፍክ እንኳን ደሃ እንደዚህ እኮ ነው የሚደረገው። ጭራሽ አገለላችሁኝ ከማህበራዊ ኑሮ። አፈር ብሉ። ሳህኑን መልስ። ስንቶቻችሁ እንደዚህ ተዋርዳችኋል? እውነቱን ለመናገር ልደታ እንግዲህ ሲከበር ሁሉም ሰው በየበሩ ደጃፉ ላይ የሆነ ፕሮግራም ይዘጋጃል የሚታወቅ ነውና ለአመቱ ካደረሰኝ እንዲያደርጋለሁ ይባላል። ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እንግዲህ እስካሁን ድረስ ያላደረጋችሁት ነገር ካለ አድርጉኝ። ሳንናገር ቪፒኤኑን አንልመው። እሺ የሰብስክራይብ በተኑ አንተ ጫናት። የላይክ ምልክቷም እንዳትረሳ፣ የደውል ምልክቷም እንዳትረሳ። ኮሜንት ሴክሽን ላይ ፍቅራችሁን ግለጹልን። ሐሳብ አስተያየቶቻችሁን አንድ ነገር ላትናገር ሐሳብ አስተያየቶቻችሁን በውስጥ መስመር ጻፉልን።
ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። አናግሩን። የሶሻል ሚዲያ ሊንኮቻችን እንወዳችኋለን። እናመሰግናለን። ቪፒን ወይኔ